በኋላ ማሕሌተ ዲቦራ የሚባል አመስግነዋል። እስራኤል ውሃ ተጠምተው በበረሃ ሲጓዙ ውሃ ከዓለት ላይ ፈልቆላቸው እግዚአብሔርን አመስግነዋል። ሐና መካን ሆና ስትኖር ልጅ አግኝታ እግዚአብሔርን አመስግናለች። ከነዚህ ሁሉ ምስጋና የሰሎሞን ምስጋና ይበልጣልና ስባሄያተ ስባሄ ይባላል። ለምንድን ነው የሚበልጠው ሲባል ከምስጋናዎች ሁሉ የሚበልጠው ምስጋና ቤተ ክርስቲያን ክርስቶስን የምታመሰግነው ምስጋና ነው። ቤተ ክርስቲያን ክርስቶስን የምታመሰግነው ምስጋና፣ ክርስቶስ ለቤተ ክርስቲያን የሚመልስላት መልስ፣ ቤተ ክርስቲያን ድንግል ማርያምን የምታመሰግንበት ምስጋና ከምስጋና ይበልጣልና ከብሉይ ኪዳን መጻሕፍት ይህ በስቶ የሚገኝበት መኃልየ መኃልይ ዘሰሎሞን ስለሆነ እንዲህ የሚል ማዕርግን አግኝቷል መጽሐፉ ማለት ነው። ከነገር ሁሉ እግዚአብሔርን መውለድ እንደሚበልጠው ከምስጋና ሁሉ ከፍጡራን ድንግል ማርያምን ማመስገን ከምስጋና ይበልጣል። እሷ የተመሰገነችበት መጽሐፍ ስለሆነ መኃልየ መኃልይ ተብሏል። በዚያውም ላይ ሰው በላው ጠጣው ብሎ ከሚያመሰግነው ምስጋና እግዚአብሔርን በእግዚአብሔርነቱ የሚያመሰግነው ምስጋና ይበልጣልና ሰሎሞን ለጥቅም ብሎ ያመሰገነው አይደለም። ሌሎቹ ርቦኝ ነበር አበላኸኝ፣ ጠምቶኝ ነበር አጠጣኸኝ፣ ተንቄ ነበር አከበርከኝ፣ ተሽሬ ነበር ሾምከኝ፣ ተሰድጄ ነበር መለስከኝ ብለው ነው የሚያመሰግኑት። ሰሎሞን ግን ስለምንም ጉዳይ ሳይሆን እግዚአብሔርን በእግዚአብሔርነቱ ብቻ ስላመሰገነ በዚህ ምክንያት ምን ይባላል? መኃልየ መኃልይ። አንድም ስጣዌ ስጣዌያት ማለት ነው ይላሉ። የመልስ መልስ ማለት ነው። ከጥያቄ ሁሉ የጥያቄ መልስ። ቤተ ክርስቲያን ናፍቅር አጥባተኪ እሞይን ናፈቅር ሲል ነው ይላል። ጡቶችሽን ከወይን ይልቅ እንወዳቸዋለን ይላታል ክርስቶስ ቤተ ክርስቲያንን ነው። ጡቶች የቤተ ክርስቲያን ሁለት ጡት የሚባሉት ብሉይ ኪዳንና ሐዲስ ኪዳን ናቸው። ጡቶችሽን ከወይን ይልቅ እንወዳቸዋለን ስትለው እሷ ደግሞ ርክሙኑ ዘአፍቀረት ነፍሴ አመሃልኩክን አዋልደ ኢየሩሳሌም በጽኑ ወበኃይሉ ለገዳም አይቴ ሆረ ወልድ ህውየ ምን ትዑቱ ወልድ ህውኪ ሰናይት እማንስት። አንቺ ከምኵራብ አይሁድ ከምኵራብ አረሚ ይልቅ የተዋብሽ ቤተ ክርስቲያን ቤተ እስራኤል ልጅ ወንድምሽን ክርስቶስ እንድናሳይሽ ምን አይነት ነው እስኪ መልኩን ንገሪን ቢሏት እሱ ወልድ ሆየ ጸዓዳ ወቀይህ ልጅ ወንድሜ ጸዓዳ በመለኮቱ በጌትነቱ ብሩሃ ባሕሪ ጸዓዳ ባሕሪ የሚሆን ወቀይህ በትስብእቱ ደሙን አፍስሶ ለሰው ልጆች ድነትን ስሬትን የሚሰጥ የይቅርታ ባለቤት መከራ መስቀልን ኀፍረተ መስቀልን ለወዳጆቹ ንቆ ለጠላቶቹ መከራ የተቀበለ ፍጹም የፍጡራን ወዳጅ ነውና ብላ መልሳላቸዋለች። እሱም እንዲህ ብላ ብታመሰግነው እንቲያ የሰናይት ርግቤ መልካማ ርግብ ቤተ እስራኤል አንድም ቤተ ክርስቲያን አንድም ድንግል ማርያም ነይ ወደ እኔ ነይ መናሁ ክረምት ሐለፈ ዝናሙ አልፎ ሂዷል ወዝናምኒ ገባ ድሬሁ ጽጌ አስተራይ በውስተ ምድርነ ዓለማይነቅ ተሰማ ጊዜ ገሚድ በጽሐ እያለ ያመሰግናታል። እህቴ ሙሽራዬ ቤተ ክርስቲያን ድንግል ማርያም አንድም ምእመን የክርስቶስ ሙሽራ የምትሆኝ ምእመን ስመናሁ ክረምት ሐለፈ ክረምት ቢወጡበት ቢወርዱበት ጭቃ ነው አዳልጦ ይጥላል። የውድቀት ዘመን አልፏል። ክረምት የረሃብ እንጂ የጥጋብ ዘመን አይደለም። የረሃቡ ዘመን አልፎልሻል። ክረምት የቅጠል እንጂ የፍሬ ዘመን አይደለም። ፍሬ አልባ አይኖራችሁበት ዘመን አልፏልና ንእንቲያ የሰናይት ርግቤ መልካማ ርግብ ነይ ወደ እኔ ብሎ ደግሞ እሱ አመስግኗታልና ቤተ ክርስቲያን ለክርስቶስ የምታቀርበው ክርስቶስ ለቤተ ክርስቲያን የሚመልሰው መልስ ከመልስ ሁሉ ይበልጣል። ንጉሥ ለሰራዊቱ ከሚፈቅድላቸው ፍትሕ፣ ሰራዊት ለንጉሡ ከሚታዘዙት መታዘዝ የቤተ ክርስቲያን መታዘዝ ይበልጣል። ስለዚህም ፍትሕ ከቤተ ክርስቲያን ይገኛል። የፍትሕ ምንጭ ቤተ ክርስቲያን ናት። ከቤተ ክርስቲያን ያልተገኘ ፍትሕ የትም አይገኝም። እውነት ለመናገር ከዚያ ስለራቀን ነው ፍትሕ ያጣ ነው። ልንገራችሁ፣ ቤተ ክርስቲያን ከቤታችን ሁነን 100 ጸሎት ከምንጸልይ ቤተ ክርስቲያን መተን አንድ ጸሎት ብንጸልይ ይሻላል። ለምን? መጻሕፍት ምን ይላሉ? ከቤቱ ሆኖ የሚጸልይ ሰው ጉዳይ ኖሮት ከባለሥልጣን ከንጉሥ ማመልከቻ ኖሮት ማመልከቻውን ለሰው የሚልክ ይመስላል በደብዳቤ። ከቤተ ክርስቲያን መጥቶ የሚጸልይ ግን ለንጉሡ ቀጥታ ተገኝቶ ጉዳዩን የሚናገር ይመስላል። ምክንያቱም ቤተ ክርስቲያን የክርስቶስ ቤተ መንግሥት ስለሆነች ማለት የክርስቶስ ቤተ መንግሥት ናት። ሰራዊቶቹ መላእክት ናቸው። ድግሱ ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በዚች ቤተ ክርስቲያን መገኘት ትልቅ ድንቅ ነው። በእውነቱ ልትከበርም ይገባታል። የተሾመም ያልተሾመም ቤተ ክርስቲያንን ማክበር አለበት። ታውቃላችሁ አይደለም?
በቅዱስ ዮሐንስ አፈወርቅ ዘመን አንድ ሰው ነበረ፣ ንጉሥ ነው እና በቅዱስ ዮሐንስ አፈወርቅ ዘመን 5ኛው ክፍለ ዘመን ማለት ነው። ቤተ ክርስቲያን በመንግስት በወንጀል የሚፈለግ ሰው ቤተ ክርስቲያን ውስጥ ሩጦ ከገባ አይያዝም ነበር። በኋላ የሰውዬ ጠላቶቹ እየሮጡ ቤተ ክርስቲያን እየገቡ ሲያስቸግሩት፣ አይ ይሄ ህገ መንግስት መሻሻል አለበት፣ ይሄ ስርዓተ መንግስት ይሻሻል፣ ቤተ ክርስቲያንም ገባ የትም ገባ መያዝ አለበት ብሎ ህግ አወጣ። ህጉን ሻረው። ቅዱስ ዮሐንስ አፈወርቅ ምን አለው? ተው፣ ይሄ ህግ ለአንተም ይጠቅማል አለ። ተው፣ ቤተ ክርስቲያን የገባን ሰው አክብር፣ ምከሩና አስተካክሉት፣ ካላስተካከላችሁት መልሳችሁ ስጡ ይበል አለ። አይሆንም ብሎ ህጉን አስተካክሎ አወጣ። ከጊዜ በኋላ የገዛ ጠጅ አሳላፊው ካደውና መንግስቱን ገለበጠው። ይህ ሰውዬ እየሮጠ መጥቶ የተጠጋው ቤተክርስቲያን መጥቶ ተጠግቶ እንያዝ ሲል ግን ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ተበቃይ ስላልሆነች ደግ አባት ስለሆነ ከዕቃ ቤት ሸሽጎ አሳድሮ እኔን ገላችሁ እሱን ተወስዱታላችሁ አለና አሳደረው። በበነገው ጧት ከህዝቡ መሃል አውጥቶ ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈር የወፈረ መቅጠኑ አይቀርም። ያጣም ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ፣ ቤተ እግዚአብሔርን አክብሩ ብሎ አስተማረበት። በእውነቱ ማለት ነው። አሁን በኢትዮጵያ አንድ የሚያስደንቀኝ ነገር አለ። ኤምባሲ ታውቃላችሁ አይደለም? አታውቁም? ታውቃላችሁ። ለምሳሌ ኤምባሲ፣ የአሜሪካ ኤምባሲ፣ የጣሊያን ኤምባሲ፣ የፈረንሳይ ኤምባሲ ወዘተርፍ ይኖራል። እና ያ ኤምባሲው ድርጅቱን የሰራበት ቦታ በሌላ አባባል የአሜሪካ ኤምባሲ የያዘው መሬት ትንሿ አሜሪካ ማለት ነው። ገብቷችኋል አይደለም? አሜሪካ ናት ያች ሀገር ማለት አዲስ አበባ ያለች አሜሪካ ናት። እዚያች ቦታ ጥሶ የገባ ሰው የአሜሪካን ድንበር እንደ ጣሰ ይቆጠራል ማለት ነው። ከዛ ከአሜሪካ መንግስት ጋር ጠብ ይገጥማል ማለት ነው። ስለዚህ ሩጦ ቢገባ እዚያ ውስጥ ሩጦ የገባ ወንጀለኛ የኢትዮጵያ መንግስት አይዝም አሳልፈው ካልሰጡት በስተቀር ማለት ነው። ይሄ ዓለም አቀፍ ህግ ነው ማለት ነው። ቤተ ክርስቲያን እኮ የክርስቶስ ኤምባሲ ናት። ለምን አትከበርም ታዲያ? ይሄ እኮ የተወሰደው ከቤተ ክርስቲያን ተኮርጆ ነው። ከቤተ ክርስቲያን ተኮርጆ የተወሰደው ህግ ግን ቤተ ክርስቲያን አትከበርም፣ ትናቃለች፣ ትረገጣለች። በእውነቱ ማለት ነው። ማንም ነው የሚንቃት። ስርዓተ መንግስት ቀርጻ በሰጠች፣ ፊደል ቀርጻ በሰጠች፣ ስነ ምግባርን ባስተማረች። ድሮ ስርዓተ ትምህርቱ በቤተ ክርስቲያን ሳለ ቤተ ክርስቲያን በጨው ትቀምመው ሳለ እኮ ዛሬ እኮ የትውልዱ እንኳን ህይወቱ አማርኛው እንኳን የላሸ ነው። በእውነቱ ማለት ነው። ጸያፍ አማርኛ የሚናገር እሴት ሞራል ቫሊዩ እያል ይጃጃላል። የለም 10 ኮርስ ቢሰጥ ወይ ምንም ትውልዱ ከዩኒቨርሲቲ ሲወጣ ዩኒፎርም በጫንቃው እያንዘላዘለ ነው የሚወጣ። ስልቹ ስራ የማይወድ ትምህርት የማይወድ ትውልድ መጥቷል። ቤተ ክርስቲያንን መራቅ ከእግዚአብሔር ያርቃል እና ቤተ ክርስቲያንን እንድናከብራት አምላከ ቅዱሳን ይርዳን። ባህ ንበላ ለቅድስት ቤተ ክርስቲያን ይላል ቅዱስ ያሬድ። ሰላም ለኪ እንበላት። ለምን ስትተመልከቱ በደመ መስቀሉ አተባ በመስቀሉ በደም በፈሰሰው ደም ቀድሶታል። ወበማይ ዘውዘ እምገቡሁ አንጽሐ ከጎኑ በፈሰሰ ማይገቡ አንጽቶ ሙሽራው አድርጎታልና የክርስቶስ አካል ናት። የአንድን ሰው እንኳን አካሉን ፎቶውን መቅደድ ወንጀል ነው። በመንግስትም ቢሆን በዓለም ሕግ እንኳን ማለት ነው። አካሉን መቁረጥማ እንዴት አያስጠይቅም? ቤተ ክርስቲያን የክርስቶስ አካል እኮ ናት። ቤተ ክርስቲያንን የተሳደበ ሰው አይጠየቅም። ለምንድን እንደዚህ የሚደረገው? መድኃኔ ዓለም ኢየሱስ ክርስቶስ ምን ይላል? ሲሳየነ ዘለለ ዕለትነ፣ የዕለት እንጀራችን ስጠን ዛሬ ብንላለን። የዕለት እንጀራ በ7 በ8 በአንድምታ ይተረጎማል። አንዱ ትርጉሙ በየቀኑ ፍትህ አታሳጣን ማለት። እስኪ በሉ በየቀኑ በሉ። ምን አታሳጣን ነው የሚለው? ፍትህ አታሳጣን። እግዚአብሔር የሰጠን ይህንን ነው። ስለዚህ እግዚአብሔር የሚመሰገነው ምስጋና፣ ቤተ ክርስቲያን የምታቀርበው ምስጋና እኛ ተለይተን ከምንጸልየው ምስጋና ይበልጣልና ስጣዌ ስጣውያት እኛ ጠይቀን ከምናገኘው መልስ ቤተ ክርስቲያን የምትጠይቅልን ጥያቄ ይበልጣል። አይን ብቻዬን ሁኜ አሁን እንዲያው ቢመካ ማለት ነው። እኔ እኮ አይን ነኝ በአካላት ላይ ቢመካ ቅዱስ ጳውሎስ ጽፎታል መጽሐፍ ቅዱስ ላይ። እኔ አይን ባላይልህ እኮ እግርም እጅም እኮ ጅብ በልቶ ነበር፣ የምትሮጠው እኮ እኔ ጅብ መኖሩን አይቸልህ ነው ቢል፣ ጆሮ ደግሞ አይኔ ስጮህ ባልሰማው አይንስ ቢሆን ምን ታውቅ ነበረ ቢል፣ ደግሞ እግር ደግሞ እኔ ባልሮጥ አንተ አይንስ ቢሆን ምን ቁም ነገር አለ ቢል፣ ሁሉም ተያይዞ መጥፋት ነው። ተያይዞ መጥፋት ነው። ራስሳ ቢሆን እኔ እኮ ነኝ፣ እግርንም እኮ የማስተዳድረው እኔ ነኝ፣ መመሪያ የምሰጥ እኔ ነኝ፣ ያለ ራስ ምን ቁም ነገር አላችሁ ቢል፣ እስቲ ተቆረጥና ሕይወት ሲኖር እናያለን ቢሉት ሕይወት ይኖረዋል? ዝም ብሎ ከብለል ሲል አንድ መርግ ጨፍልቆ ይጥለዋል ማለት። ዱብ
ማለት እኮ ነው። ራስ ከሕዋሳት ከተለየ ማለት አይምሮ ይጠፋል። ይሄ አይምሮ ማሰቢያችን ከነዚህ ተለይቶ ከተቆረጠ በቃ ይጠፋል። አንድ የአንገት የደም ስር ቢቆረጥ አይምሮ ዋጋ የለውም። ስለዚህ ምንድን ነው ቤተ ክርስቲያን? ህብረታዊት ተዋሂዷዊት ናት። ቤተ ክርስቲያን በክርስቶስ ራስነት ዓለምን ሰብስባ የምትይዝ ናት። ሰላምም ፍቅርም አንድነትም ከቤተ ክርስቲያን በላይ ምንጭም የለም በእውነቱ ማለት ነው። ሰላም ማለት እኮ የሁከት አለመኖር ነው። የሁከት አለመኖር ሰላምን ደግሞ የሚሰጥ እግዚአብሔር ነው። ይኩን ሰላም በኃይልከ ይላል ቅዱስ ዳዊት። ሰላም የሚመጣው በኃይለ እግዚአብሔር ነው። ስለዚህ ከዚች ቤተ ክርስቲያን ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ ከምትል ቤተ ክርስቲያን በላይ ሰላምን የምታስተምርስ ማን ሊገኝ ይችላል? ምን አይነት አስተምህሮስ ይገኛል? እና ከቤተ ክርስቲያን ከኪዳን ከቅዳሴ እየቀረን ብቻችን እያነበነምን በዓመት አንድ ጊዜ ቤተ ክርስቲያን እየመጣን ነው ወይ ኢትዮጵያ ሰላም የምትሆነው? የኢትዮጵያ መልክስ አለ ወይ? መስቀል ብሎ ሐዘን ነው እንጂ መስቀል ብሎ ዘፈን አለ ወይ? ኢትዮጵያ ወይ ባህር ዳር በእውነቱ ማለት ሳይነበረ በመስቀል ስም ከትናንትና ጀምሮ እኔ ትናንት ነው ከገዳም የመጣሁት። ከትናንት ጀምሮ ድንኳን ተጠሩ በመስቀል ሲለቀስ ነው የተዋለ ሲዘፈን። እስቲ እግዚአብሔር ያሳያችሁ። አሁን የመስቀል ዕለት ይዘፈናል፣ ይሰከራል። እንግዲህ አሁን ቅድም ሰምታችኋል አይደለም? በዚህች ቅጽበት እንኳን የስንት ወንድሞቻችን ደም እየፈሰሰ ነው። አሁን የምንሰክርበት ጊዜ ነው። እንዲሁ እናንተ እንዲሁ ምን ይሻላችኋል? እውነቴን ነው የማምላክ። አሁን እናንተ ምን ትባላላችሁ? እዚህ መጣችሁ ክምር ስላላችሁ አሁን ደግ ልላችሁ ነው? እናንተ ምንም እኮ አይደላችሁም በእውነት ማለት መስከር የኢትዮጵያ መልክ አይደለም በእውነት። ስካር ለክርስቲያን ተፈቅዶለታል ያላችሁ ማን ነው? እርግጠኛ ነኝ የሌላ እምነት ተከታይና አንድ ክርስቲያን ሆቴል ተገናኝተው ያኛው ጠጣ አልጠጣም፣ ክርስቲያኑ ደግሞ ጠጣ ሲባል አልጠጣም ቢል አንተ ክርስቲያን አይደል እንዲጠጣ እንጂ ክርስትናው የመጠጥ ምልክት እስኪሆን ድረስ ማለት ማን ነው ያለው እንደዚህ? እንዲሁም በእውነት እኮ አይድረስ እኮ ነው። ሰው መጠጥን ከመጠጥ በላይ አይምሮን የሚያዞር ነገር አለ? በዚህ ዓለም እኮ ዓለምን የሚያሸንፉ መጠጥ፣ ሴት፣ ንጉሥ እነዚህ ናቸው። ታውቃላችሁ አይደል? እነዚህ ያሉት ይሸነፋሉ። አንድ ሴት ነው፣ አንዷ ምንድነው? አንዱ ምንድነው? መጠጥ። ምን ጀግና ቢባል አይምሮ ያለው ሊቅ ቢሆን ምን ብዙ ሰራዊት የሚያጀቡት ጀግና ቢሆን ሲጠጣ በገዛ እጅ ይወድቃል። ብዙ ጠላቶች ተኩሰው ያልጣሉትን መጠጥ ግን በሶስት ኩባያ ይጥለዋል። ይህ እኮ ነው የሰው ልጅ አይምሮ ማለት። ለምንድነው የምትሰክሩት? እባብ እንዲሁም መጽሐፍ የሚለው እባብ ከነደፈው ሰው መጠጥ የነደፈው ሰው ይበልጣል ነው የሚለው። ምክንያቱም መጠጥ የነደፈው ሰው ለምሳሌ ተመልከቱ፣ ተረከዙ ላይ ቢነድፈው ወደ ላይ መርዙ እንዳይወጣ ባቱ ላይ እናስረዋለን። የሰከረን ሰው ምን ላይ እናስረዋለን? ጠቅላላ ተመርዟል። ምን ላይ ሊያዝ ይችላል? በእውነቱ ማለት እንዲህ በጣም አስቸጋሪ ነው። እኔ ከዛሬ ጀምሮ የመስቀሉ ልጆች ከሆናችሁ አንደኛ ስካር አቁሙ። እሺ በሉ፣ እሺ በሉ። እውነቴን ነው። እንግዲያማ ጨምሩት። የምትሰክሩ ከሆናችሁ እናንተ ክርስቲያን አይደላችሁ። ዘፈን የክርስትና አይደለም። እንዲሁ እኮ አይድረስ ነው በእውነቱ ማለት ነው። ስራ ፈታችሁ እዚህ አሁን ሳይ ነበር ትናንትና ቢጫ ወንበር ላይ ተጎልቶ እዚህ ምን ሀውስ ነው የምትሉት? እኔ አላውቀውም፣ ራሳችሁ በሉ። እዚያ ተጎልታችሁ ስንት ንብረት ነው የሚጠፋ በእውነቱ ማለት ስንት ንብረት ይጠፋል፣ ስንት ጊዜ ይገደላል። ገንዘብ ደግሞ ላወቀበት ያጸድቃል፣ ላላወቀበት ያጠፋል። ስለዚህ ገንዘባችሁንም ጊዜያችሁንም አትጨርሱት፣ እወቁበት። ቤተ ክርስቲያን በዓመት የጥምቀትና የመስቀል ብቻ ሳይሆን በየቀኑ ማለዳ ማለዳ ቤተ ክርስቲያን ሳትገቡ እንዳትውሉ፣ እሁድ ሳታስቀድሱ እንዳትቀሩ፣ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። መልእክቴን አስተላልፌ ወደ ትምህርቴ ለመሄድ ነው ማለት ነው። ትምህርቱን እየጨረስኩት አይደለም። ስለዚህ አሁን ዛሬ ሁላችሁም ቃል የገባችሁልኝ አንደኛ እንደማትሰክሩ እሺ በሉ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት ርኩስ ማለት መጠጥ ርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት አይምሮንም ይሰጣል። በዚህ እግዚአብሔር አልከለከለም። በቀር ግን የበዓል አባ መቃርስን መነኮሳት ተሰብስበው አባ አቤት የበዓል በዛ እያደረግን ምን ጠጣሳ አሉት። የበዓል ሰይጣን የለም ወይ አለች። አለ አይደለም? በዓል ሳይሆን የነበረው ሰይጣን ዛሬም አለ። ስለዚህ የበዓል መስከር በሰኞ አለመስከር ያለ ማን ነው? የለም። አንደኛ እንዳትሰክሩ እሺ በሉ። ሁለተኛ ዘፈን ማቆም አለባችሁ። ዘፋኞች ሊጣሉኝ ይችላሉ። እሺ በሉ። ይሄንንም ዛሬ ጀምሮ ማለት ነው። እስቲ ይሄ መስቀል መሸከም ማለት ይሄ እስቲ ሁላችሁም
የክርስቶስን መስቀል እሸከማለሁ ብላችሁ እጣታችሁን አመሰቅላችሁ ከቀኝ ትከሻችሁ ላይ አርጉት። እሺ ጥያቄ፣ የክርስቶስን መስቀል ትሸከማላችሁ አትሸከሙ? ትሸከማላችሁ አትሸከሙ? ትሸከማላችሁ አትሸከሙ? ቆይ እንዳታወርዱት። የክርስቶስ መስቀል መሸከም ማለት የምንወደውን አስቸጋሪ ነገር ለክርስቶስ ብለን መቻል ማለት ነው። ስለዚህ ዛሬ እንግዲህ አሁን በየድንኳኑ፣ በእርግጥ እዚያ ድንኳኑ ያሉት አልመጡም መሰል፣ በዚያ የተዘጋጀ ሞንታርቦ ዘፈን አለ። ዛሬ ዘፈኑን ትተውታላችሁ አትተውትም? በሉላችሁ ምን ተዋዋለን በሉ። ከዛሬ ጀምሮ ከሞባይላችሁ ዘፈን ታጠፋላችሁ አታጠፉም? እግዚአብሔር ደግሞ የእናንተን ክፉ ነገራችሁን ያጥፋላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቤተ ክርስቲያን አትቅሩ፣ ንስሐ አባት ያዙ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ወደ ትምህርታችን ስንሄድ ይሄ መኃልየ ስጣዌ ስጣዌያት ያልነው ይህ ክርስቶስን የመፈለግ ጥያቄ ነው። ክርስቶስን የፈለገበት የነቢዩ የፍጥረታት ጥያቄ ነበረ። ዘአፍቀረት ነፍሴ ንግረኒ ዘአፍቀረት ነፍሴ፣ ነፍሴ የወደደችህ ንገረኝ በወዴት ትኖራለህ የሚለው ይህንን ጥያቄ ብዙ ነፍሳት ጠይቀውታል። እግዚአብሔርን በጉልበት የፈለጉትም ነበሩ። ፎቅ ሰርተው እግዚአብሔርን ለመውጋት ወደ ላይ ፎቅ የሰሩ ሰዎች እንደነበሩ ኦሪት ዘፍጥረት ምዕራፍ 11 ላይ ታሪኩን ታውቁታላችሁ፣ አልተርከውም። እግዚአብሔርን በጉልበት ፈልገው እናሸንፈዋለን ያሉ ሰዎች ነበሩ። እነዚህን ሰዎች እግዚአብሔር ግንባቸውን አፍርሶ ባቢል በሚባል ነፋስ ግንቡን ስላፈረሰው ከተማይቱ ባቢሎን ተብላለች። ባቢሎን ማለት ድብልቅልቅ ማለት ነው። የዚያ ጊዜ ዓለም አንድ ቋንቋ ይናገር የነበረ ብዙ ቋንቋ የተፈጠረው የዚያን ጊዜ ነው። አሁን በዚያ ቋንቋ ምክንያት ዓለም እየተባላ ይገኛል። በእውነቱ ማለት ሰው ከቋንቋ በላይ መሆን አለበት እንጂ ቋንቋ ከሰው በላይ መሆን የለበትም። ሰው ከቋንቋ በላይ ሆኖ በእግዚአብሔር አርአያ የተፈጠረ ክቡር ፍጥረት ነው። መግባባት ከሆነ እኮ ቋንቋ መግባቢያ ብቻ አይደለም፣ መከባበሪያ መተዛዘኛም ነው። መግባባት ከሆነ እንስሳትም ይግባባሉ በጩኸታቸው ማለት ነው። እንዲያውም አሁን እኮ የውጭ ሀገር ዝንጀሮዎች እንደሚያደርጉ ታውቃላችሁ። ሳይክል ይነዳሉ፣ ሻይ ቤትም እያስተናገዱ ነው እየተባለ ነው በእውነቱ ማለት ነው። ከዝንጀሮ የምንበልጠው ለምንድን ነው? በማስተናገድ በመማር ደብተር በመያዝ ነው እንዴ? አይደለም። የምንበልጠው በምንድን ነው? ከእንስሳት የምንበልጠው ስለተግባባንበት ነው፣ ስለጻፍን ነው። ስርዓት የሰው ልጅ ከእንስሳት የሚለየው ስርዓት ያለው ቋንቋ በመናገሩ፣ ፊደል በመቅረጹ፣ ስርዓተ ጽሕፈት በማሟላቱ፣ የሥነ ጽሑፍን ሕግ በማሟላቱ አይደለም። የሰው ልጅ ቋንቋ አለው የሚባለው የሰው ልጅ ዋነኛ ቋንቋው ፍቅር ነው። ያንን የያዘ ሰው ትክክለኛ ቋንቋ አለው። ምንም ነገር ከሰው መብለጥ የለበትም። ቋንቋ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ስም ሊሆን ይችላል፣ መሬት ሊሆን ይችላል። ማንኛውም ነገር ከሰው አይበልጥም። የመጨረሻው ክቡር ፍጥረት ሰው ነው። ቤት ተሰርቶ ከቤቱ ራስ ላይ ጉልላት እንደሚደረገው እግዚአብሔር 6 ቀን ፍጥረት ፈጥሮ የፍጥረት ጉልላት የሆነውን ሰውን መጨረሻ የፈጠረው ለዚህ ነው። ከፍጥረት ሁሉ የበላይ ንጉሥ ሰው ነው። እግዚአብሔር የሞተ ለሰው ነው። ሰማይ የተፈጠረ ለሰው ነው። ውሃ የተፈጠረ ለሰው ነው። መሬት የተፈጠረ ለሰው ነው። አራዊት እንስሳት የተፈጠሩ ለሰው ነው። ሰማይ የተፈጠረ ለሰው ነው። ሰው ከሁሉ ነገር በላይ ነው። አሁን ዓለም የሚበላላበት ምክንያት ከሰው ይልቅ ቁሳቁስ በመወደዱ ምክንያት ነው። ከዚህ የተነሳ ተመልከቱ፣ ሰዎች በቋንቋ እንዲለያዩ ያደረጋቸው እግዚአብሔርን በጥጋብ ይፈልጉት ስለነበር ነው። በልክ እግዚአብሔርን በፉክክር ጸሎት የፈለጉት ነበሩ። እነዚህም አላገኙትም። ማኒ የሚባል አንድ ሰው ነበረ። አንድ አህያ ነበረው፣ ጠፋው። ጸሎተኛ ሰው ነው። አህያዬ ካልተገኘ እግዚአብሔር የለም አለ። እግዚአብሔር ደግሞ የልክ ጸሎት ስለማይወድ አህያውን ጠፍቶ ቀረ። ከዚያ በኋላ ምን ሆነ ማለት ነው? ይህ ሰውዬ እግዚአብሔር የለም ብሎ ካደ፣ እሱንም መሬት ተከፍታ ዋጠችው። እንዲህ ካላደረገ እግዚአብሔር የለም ብሎ ሲያስተላልኩት፣ በልክ እግዚአብሔር አይገኝም፣ በጉልበትም እግዚአብሔር አይገኝም። በማስመሰል እግዚአብሔርን የፈለጉት ሰዎችም ነበሩ። ቃየልን የመሰለ ሰው ማለት ነው። እንክርዳድ አቅርቦ እግዚአብሔር አይበላው ምን ያደርግለታል ብሎ እንክርዳድ አቅርቦ እግዚአብሔርን የፈለገ ሰው ነበረ። ወደዚያም እግዚአብሔር አልተመለከተም። እንክርዳድ የሚባለው ክፉ ነገራቸውን ጨምረው ሰብስበው ቤተ እግዚአብሔር የሚገቡ ሰዎች ናቸው። በዓለም ያለ ተንኮላቸውን ቤተ ክርስቲያን ይጠቀሙበታል። ቤተክርስቲያን ለማጥፋት እዚያ የሚጎነጉኑትን ምክር ይዘው ይመጡበታል። ሰዎች ዘረኝነታቸውን ይዘው ቤተክርስቲያን ይመጣሉ። ሌብነታቸውን ይዘው ይመጣሉ። ዝሙታቸውን ይዘው ይመጣሉ። ማጭበርበራቸውን ይዘው ይመጣሉ። አስመሳይነታቸውን ይዘው ይመጣሉ። ቤተ ክርስቲያን የቅዱሳን ስብስብ አይደለችም። እንደምታውቁት በኖህ መርከብ ውስጥ እባብም ነበር ርግብም ነበረች። ታውቃላችሁ አይደል? በኖህ መርከብ ውስጥ እባብም ነበረች ርግብም ነበረች። ዘንዶም ነበር፣ በሬም ነበር፣ ላምም ነበር። ቤተ ክርስቲያን የኖህ መርከብ ናት። እንደ እባብ ተንኮለኛ ሰውም አለባት፣ እንደ ርግብ ደግ ሰውም አለባት።
ሁሉም የሚኖራት ናት። ሁሉም ግን ቤተክርስቲያን ሳትጸየፍ አስጠግታው ትኖራለች ገመናውን ሸፍና። ስለዚህ እንደ ቃየል በማስመሰል እግዚአብሔርን የሚፈልጉ ሰዎችም ነበሩ። በጥያቄ በጸሎት ግብር ገብተው በትሕትና እግዚአብሔርን የፈለጉ ሰዎች ነበሩ። የሁሉ ነገር ምንጭ እግዚአብሔርን መፈለግ ነው። ሰዎች ጤና ከመጠየቃቸው በፊት የጤና ባለቤት እግዚአብሔርን ማግኘት አለባቸው። ሰላም ከመፈለግ በፊት የሰላሙን ጌታ እግዚአብሔርን መፈለግ ይገባል። ሀብት ከመጠየቅ በፊት የሀብቱን ባለቤት እግዚአብሔርን መጠየቅ ይገባል። ትዳር ከማፈላለግ በፊት ትዳር የምትሆን ባለትዳር የሚሆን ወንድን ሴትን የፈጠረ እግዚአብሔርን ማግኘት ይቀድማል። ከመሾም በፊት የሥልጣንን ጌታ ማግኘት ይቀድማል። እንዲህ የሆነ እንደሆነ መንግሥት ሳትፋለስ እስከ ፍጹም ትኖራለች ማለት ነው። ያለ እግዚአብሔር ፈቃድ የሚሆን ነገር የለም። ጊዜ ይኖራል እንጂ እግዚአብሔር የማይለውጠው ነገር የለም። ሁሉን አሳልፎ ይኖራል።